እግር መብላት ትችላለህ ሁለተኛ ደግሞ እንደዚህ እናታዋራኝሽ ዲስሬስፔክትን እዛው በለመድክበት ምን ይመስላል በጣም ትገርሚያለሽ እንደዚህ አስቤሽ አላውቅም ልግረም አይመለከትም እንደዚህ አስቤሽ አላውቅም እንደፈለክ አስበኝ ብሮ ሰርተ መውሰድ ትችላለህ የራስህን ነገር አያገባኝም ተሰጠኝ ወሰድኩት ግን እንኳን አልሰራሽም ልትጨቃጨቀኝ ደግሞ ግን እንኳን አልሰራሽም በቃ እኔ እንዳደረኩት ማድረግ ትችላለህ ከተሳካለህ አይገርምሽም ሪከርድ አድርጌሻለሁ አድርገኝ ምንም አታመጣ ለቀው ልከሰክሰው እችላለሁ እንዲህ ክስክስ ላደርግ ከስክሽና እኔ ገልብጬ ነው መከሰክስ እታሰራታለሁ እታሰራታለሁ ታሰር like Damn, bro. I went through shit. አልገባችሁም እናንተ I went through shit. ከምታስቡት በላይ, bro. ከምታስቡት. You think I'm joking? Bro, I went through shit. Like damn, bro. Bro, it's fucked up. ምነግራችሁ እኔ በጣም ወበስቲት ነኝ አይኖ አውቀዋለሁ ስለራሴም ቲክቶክ ላይ መጥቻው አላውቅም እንደዚህ ሆኛለሁ ተጎድቻለሁ ምናምን ብዬ አውርቻለሁ ልረጋጋ እንዴ ጃኒ ከአዶናይ ጋር የፍቅር ግንኙነት ነበረን አሁን ደግሞ በሰላምና ክብር በተሞላበት ተነጋግረን ተለያይተናል አንዳንድ ሰዎች ትምርት ናቸው መጨረሻ ግን አይደሉም ወዳቸዋለሁ ፋም በማለት በቲክቶክ አካውንቷ ስቶሪ ላይ ይሄንን መልእክት አጋርታለች አዶናይ ይጎዳል ብዬ አስባለሁ ይሄን ምስኪን ልጅ አንቺም ጋር ስተት አለ ጃኒ አንቺ ጋር ስተትሽ ምንድነው ወዲያው ነገርሽን ሁላ ቆራርጠሽ ይሄን የመሰለ ሰው እንደዚህ የሚንከባከበሽ ሰው ያስመሰለሽ ቀና ብሎ ማያይሽ ጫማሽን የሚፈታልሽ አበባ በየጊዜው የሚያመጣልሽ እንዴት አርጎ ሴት ልጅን እንደ እንቁላል ሲንከባከበሽ በውስጥ አንቺ ሌላ ነገር ውስጥ ነሽ ያልተቋጨ ነገር አለ ዛጋ ያ የሚደበድብሽ የሚቀጠቅጥሽ የሚያስፈራራሽ ሰውዬ እስካሁን ውስጥሻል አንቺም ጋር ስተት አለ ከዛ ትራማ ለመውጣት ብዙ ጊዜ ችግር ውስጥ ገባላችሁ ቀላል አይደለም ትራማ እልህም ይመጣል ምን ይመጣል እና እንደዚህ አይነት ናይስነት ፍቅሩ አዶናይ ለሾ ይመስላታል አይቶ አታውቅም ይቺ የምታውቀው ጃኒ የምታውቀው መቀጥቀጥ ነው መሰደብ ነው መንቋሸሽ ነው ኖርማል ነው የሚመስላት ጃኒ እንደዚህ አይነት ፍቅር አይታ ስለማታውቅ ያስደነግጣታል አይታው አታውቅም ያላየ ሰው ውሸት ነው የሚመስለው እግዚአብሔር ምስክሬ ነው የምላችሁ የብዙ ሴቶች ችግር ነው ይሄ በመልካም በፍቅር በምን ጸብ የሌለበት ፍቅር ያለበት ብቻ ሲሆን ግራ ነው የሚጋቡት ለምን የለማ እንደዚህ አይነት ወንድ አይቶ አያውቁም አይተው ስለማያውቁ ገስዋል እንደዚህ አይነት ነገር ሲመጣ የእውነት አይመስላትም የእውነት አይመስላትም እና ጃኒ የተቸገረችው ይሄ ነው ጃኒ ጻን አይደለም ጃኒ ትልቅ ልጅ ናት ጃኒ በጣም ትልቅ ልጅ ናት ጻን አይደለች እድሜዋ ጻን አይደለም ተነሳች ጀምጨት ወይ ይጀምጨት ህፃን ልጅ አይደለች ትልቅ ልጅ ናት ለሪሌሽን አልደረሰችም
ለሪሌሽን አልደረሰችም ለጓደኛ አልደረሰችም ብዬ አይደለም እንደዛ እያልኳቸው አይደለም እንዳትመጣ ወደዚህ እላፊ ኬኳ ላይ እያልኩኝ አይደለም ኖ ደርሳለች እሱ እድሜዋ ነው ግን ደግሞ እሷን የሚከተሏት ቲኔጀሮች ናቸው በብዛት ሴት ልጆች ናቸው ወንዶች እንኳን አይደለም ሴቶች ህፃናቶች ሴቶች ስለዚህ ይሄ ነገር ደግሞ ተገቢ አይደለም ዘስከምጨት ተገቢ አይደለም ከአዶናይ ጋር አዶናይም ከስደት የመጣ ትልቅዬ ልጅ ነው ወጣት ነው ምናምን እዛ ጋር የሚተዛዘሉት የሚያሳዩት ፍቅር የሚሆኑት ነገር ትናንሽ ልጆችን ጥሩ ነገር እንትን ሁሉም እንደነሱ አይነት ፐርፌክት ላይፍ ይኖራቸዋል ሁሉም ሴት እንደዚህ አይነት ፐርፌክት ህይወት አላት ማለት አይደለም ስለዚህ ይሄ ነገር ቀርቶ ከበስተጀርባ ያላቸውን ሪሌሽን ቀጥለው ሚዲያ ላይ ያለውን ነገር ደግሞ በሲሪየስ የሆነ ጉዳይ እነሱንም የሚጠቅማቸው ህዝባቸውንም የሚጠቅም ስራ ቢሰሩ ጥሩ ነው ይለያዩ እያልኩ አይደለም ሳይለያዩ አብረው ነው ከበስተጀርባ መገናኘት ባለባቸው ይገናኛሉ ሚዲያ ላይ የሚመጣውን ነገር ግን አስመረውበት የሚያሳዩን ነገር ወጣቶችን የሚገነባ ወጣቶችን የሚቀይር እንጂ አዝዬ ላስወኝሽ ምናምን እንትናን ሰሊና ጎሜዝን እና ጀስቲንን ልሁን አይነት ጨዋታ ሄሊ ቢበርን ልሁን እና እንትናን ልሁን አይነት ጨዋታ ለእኛ አይጠቅመንም ይሄንን ነው የምለው እንጂ ይለያዩ እንኳን ከሚሉ ሰዎች መካከል አይደለም ለምን ይለያያሉ ፍቅር ነው ፍቅር ደግሞ እግዚአብሔር ነው እግዚአብሔር የሰጣቸውን ፍቅር ሰው ይለያዩ አይባልም